ወንዶች ለኛ መልክ ወይም ለቁንጅናችን ቅድሚያ እንደምትሰጡት አንድን ሴት ለመውደድ የመጀመሪያ መስፈርቱ ወንድ ልጅ ባይኑ የሚገባው የአንድ ሴት መልክ ሊሆን ይችላል። ከሷ ጋር ስቴት ሆናል ወይም እንዲያቆይህ ያደርጋል የሚለውን ሊመልስልን አይችልም። በፍጹም መስፈርትም ሊሆን አይችልም። ነገር ግን በሷ ለመማረክ ወደ እሷ ለመሄድ እሷን ለፍቅር ለመጠየቅ ወይም ዴት ለመጠየቅ ቅድሚያ የምትሰጡት ነገር ነው። ይህንን ልትክዱ አትችሉም። እኛ ጋር ግን ተቃራኒው ምን እንደሆነ ታውቃለህ? ሴት ልጅ ህይወቷ ውስጥ የሆነ ወንድ ቅድሚያ እንድትሰጠው እንድትወደው ኢምፕረስ እንድትሆነው የሚያደርጉ እሷ ቅድሚያ የምትሰጣቸው ነገሮች አሉ። እንደ ኳሊቲዎች ብለህ መውሰድ ትችላለህ። ያንን ካየችብህ እርግጠኛ ሆኜ ነው የምነግርህ ቅድሚያ ትሰጥሃለች። ብዙዎቻችሁ በአንድ አይነት እድሜ ላይ ስፔሻሊ 20 ዓመት ላይ ያለን ቆንጆ የሆኑ ሴቶችን ምናምን እኩል ሰዓት ነው ፈላጊዋ የሚመጣው። በብዛት የሚመጣበት እድሜ ላይ ያለችን ሴት ሊሆን ይችላል አሁን ላይ የወደድከው። ያቺ ሴት ቅድሚያ እንድትሰጥ ከፈለች ከሌሎች ወንዶች አንተን እንድትመርጥ ከፈለክ ዛሬ እዚህ ቪዲዮ ላይ እኔ እህትህ የምነግርህ ነገሮች ኢንጀነራል ነው የምልህ። አንተ ጋር እንደ ፓኬጅ ሊኖሩ ይገባሉ። ይሄ ገንዘብ አሊያም ደግሞ እንደዚህ ብሰጣት እንደዚህ ባረግ እንደዚህ ኢንቨስት ባደርግ ትወደኛለች የኔ ትሆናለች ከሚል ሀሳብ ወይም ቅዠት መውጣት መቻል አለብህ። ሌላ አንተ ላይ እንድትማረክ የምርም እንድትፈልግህ የሚያደርጋት እሷ ማትነግርህ ወይም ሊስቱን የማትሰጥህ ሁኔታዎች አሉ ወይም ሚስጥሮች። ከነዚህ ሚስጥሮቻችን ነው ማካፈላችሁ። ሃይ እንዴት ናችሁ? ዮዲት ነኝ። ለማታውቁኝ እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ። ከኛ ሚስጥሮች ውስጥ ልክ እንደዛሬ ያካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህን ቻናል እባካችሁ ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን ሀሳብ አስተያየታችሁን መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛ ቅድሚያ ለራስ ከሰጠህ ሴት ልጅ ሁሌም ቅድሚያ ትሰጥሃለች። ቅድሚያ ለራሱ የሚሰጥ ወንድ በፍጹም ነው የምላችሁ ላይመረጥ ወይም ራሱን እጩ ውስጥ ራሱ አያስገባም። አንደኛ ልዩ ነኝ ብሎ ነው የሚያስበው። ሁለተኛ በራሱ ይተማመናል። ሶስተኛ ሳይኮሎጂካል የሆኑ ነገሮች ናቸው እኛን ኮኔክት የሚያደርጉት። በዛ ደካማ ጎኑን አታገኘውም። እሱን ላለመውደድ ምንም አይነት ሪዝን አይሰጣትም። ስኬታማ ነው ማለት ነው። ራሱ ላይ በደንብ ኢንቨስት አድርጓል ማለት ነው። ራሱ ላይ ኢንቨስት ያደረገ ወንድ ደግሞ ስለ ገንዘብ ስለ ማቴሪያል ምናምን አይደሉም። እነሱን እንዴት ማድረግ እንዳለበት ወይም እነሱ ላይ እንዴት ስኬታማ መሆን እንዳለበት ጠንቅቆ ያውቀዋል። እዛ ላይ ስኬታማ ሳይሆን ወይም ቅድሚያ ለራሱ የሰጠ ሰው ለራሱ የሚያስፈልገውን ህይወቱ ላይ ጥንቅቅ አድርጎ ሳይጨርስ ሌላ አዲሽናል ሰው ህይወቱ ውስጥ ስለማስገባት ብዙ ጊዜ አያስብም። ኢንኬዝ በመሃል ቢያፈቅር ራሱ በራሱ አይደራደርም። ያ ጥንካሬው፣ ያ ኩራቱ፣ ያ ማንነቱ ሁሌም ቢሆን ተመራጭ እንዲሆን ያደርገዋል። እዛ ቦታ ላይ በአጋጣሚ የያዘው ፍቅር ይዞት ሊሄድ ይችላል። ነገር ግን ራሱን አሳልፎ አይሰጥም። ባይ ዲፎልት ምንድነው ማለት ነው? ለራሱ ቅድሚያ የሚሰጥ ነው። አፈቀርኳት፣ ወደድኳት፣ ለሱ ያለኝ ስሜት እንደዚህ አደረገኝ የሚል ሰበብ ሊያድንህ አይችልም። ሁሌም ህይወታችን ላይ ቅድሚያ አንተ ከሌለህ፣ አንተ ደስተኛ ካልሆንክ፣ ራስን ስኬታማ ካላደረግክ፣ ራስን ጠንካራ ካላደረግክ፣ ኩሩ ካላደረግክ፣ ራስን ካልመረጥክ፣ ራስን ካልወደድክ የሆነ ሰው እንዲወድ የሆነ ሰው እንዲያከብር ትፈልጋለህ እንዴ? ያንን ትጠብቃለህ? ከዛ አይደለም ቆንጆ ሴት ወዳችሁ ብዙ ወንዶች በሚፈልጓት ሰዓት ታይም ላይ ሄደ ከነሱ ጋር መወዳደር ላይ ይጠበቅብህ ይችላል። ብትወዳደርም ራስን ወረድ የመረጥክ እኮ ተመራጭ ነው የምትሆነው። ያንን አትሊስት ነው ማለት ያን ጥንካሬ ሳይኮሎጂካሊ ሊኖርህ ይገባል። ቅድሚያ የምትሰጠው ሁሌም ላይፏ ላይ ሁሌም ነው የምላችሁ ለራሱ ቅድሚያ ሰጠ። ለራሱ መጀመሪያ ኢንቨስት ያደረገ ራሱን የወደደ በራሱ ደስተኛ የሆነ ሲያዩት ራሱ የሚስብ እኮ ተመራጭ ነው የሚሆነው። ብዙ ጊዜ ባይዘው ማለት ነው እሱ መራጭ ነው ተመራጭ ተፈላጊ ነው የሚሆነው። ስለዚህ ባይ ቻንስ ራሱ ብታፈቅር ብትወድ ብትፈልጋት ብዙ የሚፈልጋትን ቆንጆዋን ሴት ብትፈልግ ራሱ ራስን ቅድሚያ ከሰጠው ራስን ካስቀደምከው ሁሌም ቢሆን ምንድነው የምትሆነው? ቅድሚያ የሚሰጠው ለአንተ ነው። ሁለተኛ ለትኩረት ቅድሚያ እንሰጣለን። ትኩረት ለሚሰጠን ወንድ ቅድሚያ እንሰጣለን። ትኩረት ደካማ ጎናችን ነው። ትኩረት ስትሰጣት ከሌላ ወንዶች ለየት ባለ መንገድ አለ መሆን አለበት። ሁልጊዜም ነው የምላችሁ። ይሄ መደወል፣ ቴክስት መላክ፣ እንገናኝ፣ ተመሳሳይ የተሰሙ ተመሳሳይ ቃላት፣ ተመሳሳይ ድርጊቶች እነዚህ እንደ ፋሽኑ እንዳለፈበት የሆነ ደባሪ ልብስ ወይ ጫማ አርገህ ውሰደው። ነገር ግን ስቲል ምን አለው ማለት ነው ጀነራሊ አቴንሽን እንፈልጋለን። ተፈጥሯችን ነው። ተፈጥሯ የሚፈልገውን ነገር ለምሳሌ አሁን ብዙ ፈላጊ ያላት ብዙ ደዋ ያላት ብዙ ቻት ላይ እንድታወራው የሚፈልግ አለ።
ብዙ አብራው ጊዜውን እንድታጠፋ ወንድ ሊኖር ይችላል ያቺ ሴት ጋር። አንተን እንደሆነ እንድትመርጥ ወይም ለአንተ ቅድሚያን እንድትሰጥ ከሆነ የፈለግከው ለእሷ የምትሰጠው አቴንሽን ሌሎች ከሚሰጡት መለየት መቻል አለ። እሷን ማወቅ በመጀመሪያ ምን አይነት ሴት ናት የሚለውን ፈልግ። እሷን ለመታወቅ ከምትጥር ይልቅ የምታውቃቸው የምትፈልጋቸውን የምትወዳቸውን ነገሮች በሶስተኛ ወገንም ቢሆን ለማወቅ በሶሻል ሚዲያዋ ለማወቅ ሞክር። ያንን ያወቅከውን ነገር በመጠቀም ነው አቴንሽኗን መግዛት የምትችለው። ተፈጥሮዋን በመጠቀም ነው። ሁሉም አቴንሽን ይሰጣል። ከወደደ ከፈለገ ትንሽ ኢምፕረስ ካረገችው አቴንሽን ይዞ ነው የሚሄደው ወንድ ልጅ። ሌላ ምን ይዞ ሊሄድ ይችላል? ግን መኪና ያለው በመኪናው ሊሆን ይችላል፣ ገንዘብ ያለው በገንዘቡ ሊሄድ ይችላል። እነዛ ግን እንደምታስበው አይነት ውጤት እንደዚህ አይነት ሴት ጋር ላይሰጥ ይችላል። ተፈጥሯችን ግን ባይ ዲፎልት ግን አቴንሽንን ኢግኖር ማድረግ አትችልም። ሲበዛም ነው ምላችሁ፣ ተመሳሳይም ሲሆን ነው ምላችሁ ይሆናል አይደል? በቃ ደባሪም ሲሆን በሚያስጠሉ ንግግሮችም ሲሆን አይጥምም። የሰጣሃት አቴንሽን እንድትጠላህም ሊያደርጋት ይችላል። ፑሽ ኢግኖር እንድታደርግ እንድትኮራብህም ሊያደርጋት ይችላል። ያንን እንዳትሆን የሚያደርጋትን አቴንሽን መፈለግ መቻል አለብህ። አሁን ስልክ ለመቀበል ድሮ የምንፈጥራቸው ድራማዎች አሉ አይደል? አቴንሽኗን ለማግኘት አንድ ሁለት መንገድ ነግሬሃለሁ። ሌላ ደግሞ ፈልግ። ለምሳሌ ጓደኞቿንም መቅረብ ሊሆን ይችላል። ከሷ በፊት ከጓደኞቿ ጋር ጓደኛ መሆን ሊሆን ይችላል። ምክንያቱም መቅረቧ ማይቀር ነው። አቴንሽንን ስትገዛ ከሷ እነሱ ጥሩ እንደሆን ናይስ እንደሆን ከነገርኳት የሆነ ፓርት ትገዛለህ። ትኩረት እጅግ በጣም ቅድሚያ የምንሰጠው ነገር ነው። ትኩረት ስትሰጣት ደግሞ እንዴት አድርገ ነው በውስጡ ሌላ የሚኖረው ነገር ምንድነው ቅድሚያ እንድትሰጥህ እንድትወድህ የሚያደርጋት የሚለውን እናወራበታለን። ሶስተኛው ቅድሚያ የምትሰጣት የምታሳያት የምትነግራት ሊሆን ይችላል ነው የምልህ። ወደ እሷ የምትሄዳቸው ነገሮች ተመሳሳይነት ይኑራቸው ወይም ቀጣይነት ይኑራቸው። ኦን ኦፍ ትርፍ ጊዜ ሲኖርክ አሊያም ደግሞ እስቲ ቆይ እድሌን ልሞክር የሚል ድራማ የተሞላበት በጣም አሰልቺና እምነት እንዳታገኝ የሚያደርግ ከሆነ ቅድሚያ አትሰጥም። በጣም ቅድሚያ ለምንሰጠው ነገር ህይወታችን ውስጥ ቢኖር ነው የምላችሁ ቀጣይነት ያለው ድርጊት ነው። በቃ ትኩረቷን እንድትገዛ ታደርጋታለህ። በጣም በቀላሉ ነው የምልህ። ለምሳሌ ቴክስት የምትልክላት አይነት ወንድ ከሆንክ ጠዋት ማታ ከሰዓት መሆን የለበትም። የሆነች ስፔሲፊክ ሰዓት መርጠ መሆን የለበትም። ራንደምሊ ከአየር ሁኔታው ከቀኑ ጋር በማያያዝ ሊሆን ይችላል። የተሰማህን ስሜት ሊሆን ይችላል። ወይ እሷን ቆንጆ ቃል ለመንገር ሊሆን ይችላል። በቀን አንዴ ሊሆን ይችላል። በጣም ቴክስት እንወዳለን። እንደዚህ አይነት ቴክስት መላክ ሊሆን ይችላል። መደወል ሊሆን ይችላል። ስትገናኙም ሊሆን ይችላል። በስነ ስርዓት ግን ፍላጎት እውነት መሆኑ ሲገባት ድረስ የምትሰጣት ነገሮች አፈቅርሻለሁ፣ ወድሻለሁ፣ መቼ ነው አብረን የምንሆነው፣ መቼ ነው እሺ የምትይኝ፣ እንደዚህ ሆኛለሁ፣ እንደዛ ይሄ ስሜትን ደካማ ጎንን ወይም ምን ያህል እንደወደድካት መናገር ማውራት አይደለም ፍቅር። ይሄንን ስሜትህን በተግባር ለማሳየት መሞከር። ተግባርህ ደግሞ ፍቅር አይደክምም። ባይዞ ፍቅር ደክሞ አቅም ፍላጎትህ እሷን ማግኘት ከሆነ ስኬት ከሆነ ልትሰለች ወይም ልትወድቅ አይገባም። እየፈተነች ሊሆን ይችላል። ብዙ ሰው አለ ህይወቷ ውስጥ ሊሆን ይችላል። አንተን ለመምረጥ የሆነ እድል እየፈለገች ሊሆን ይችላል። ባይቻንስም ላትወዳደር ይችላል። ኦልሬዲ ፒክ የተደረክም ወንድ ሆነ ግን ስቲል ምን መሆን አለብህ? የሆነ አቅም ማሳየት አለብህ። የምትቀዘቅዝ የምትቀያየር አልፎ አልፎ ውሸት የምታገኝብህ ከሆነ ልትመረጥ አትችልም። ቅድሚያ የምትሰጠው ለእውነት ነው። ብታምኑ ባታምኑ ይሄ ለሚዋሻት አክተር ለሆነ ያለለውን አለ ይላለ ላስመሰለውን የተወሰነ ጊዜ ልትሰጠው ትችላለች። ግን ረጅሙን ጊዜ ትክክለኛ ማንነቷን ወይም የሚገባውን ነገር ግን ሊያገኝም አይችልም፣ አይሰጠውም አይደለም ቅድሚያ። ስለዚህ እውነተኛ ቅድሚያ ህይወቷ ውስጥ ከፈለክ ቦታ፣ ስፔስ፣ ክብር ካገኘክ አንተ መሆን የምትችለውን ያንተን ማንነት፣ አቅምህን፣ ፍላጎትህንና ምን ያህል ልትሄድ እንደምትችል በቀጣይነት አሳያት። ለሴት ልጅ እንዴት ቅድሚያ እንደምትሰጥ። አራተኛ ኢሞሽናሊ ሰፖርቲቭ የሆነ ወንድ ሴት ልጅ ህይወት ውስጥ ቅድሚያ ይሰጠዋል። ምንም ነው ቅድሚያ የምትሰጠው ነገር ስሜታዊ ነን አይደለ? በጣም ስሜታዊ የሆንም ፍጥረቶች ነን። በቃ እነዚህን ስሜቶቿን ታዲያ የምትደግፍ የምታጣጥልባት ወይም ምን አይነቷ ናት ጀጅ የምታደርጋት ፊልም ማታደርጋት ማትረዳት አይነት ወንድ ከሆንክ አበቃልህ ማለት ነው። ትዘጋለች በርህን። በጣም አፍቅራክ ለተወሰነ ጊዜ ልትታገስ ትችላለች። ወይም እንደ ቀልድ አድርጋ በቃ እሱ እንደዚህ አይነት ሰው ነው ብላ የተወሰነ ርቀት ይዛ ልትሄድ ትችላለህ። ዞሮ ግን የሆነ ቀን መባረር ማይቀር ነው ከህይወቷ። ፈልገሃታል፣ ወደሃታል። ህይወቷ ውስጥ ቅድሚያ መምጣት የምትፈልግ መወደድ፣ መፈቀር፣ መከበር የምትፈልግ ወንድ ነህ አይደለ? ያንን ስፓት ከፈለክ
ኢሞሽናሊ ሰፖርት አድርጋት አንድን ሴት በቃ ህይወቷ ውስጥ ቅድሚያ የምትሰጠው ነገር ቢኖር ይሄ ነው። ማዳመጥ፣ ማውራት ስትፈልግ ነው የሚል ተጎድቻለሁ ብላ ስታለቅስ ሊሆን ይችላል። ስሜቷን ስትነግር ሊሆን ይችላል። ይሄ ከጀጅመንት የጸዳ አለ አይደል? ይሄ አሁን ማጣጣል አለ አይደለ? ምንድነው ይሄ እንደዚህ የሚያደርግ ነው ምናምን አይነት ነገሮችን ብሶቷና ስትነግር የተወሰነ ሰዓት ጆሮ መስጠት በቃ ይሄንን የሚያደርግ ወንድ አይገኝም። በጣም ሬር ናችሁ እንደዚህ ወንዶች። ያንን ማንነት ካየችበት እንግዲህ ይታይ ዳይመንድ ምናምን እኮ በጣም ውድ የሆነበት ልዩ የሆነበት ምክንያት እኮ በቀላሉ ስለማይገኝ ነው። በቀላሉ ማታገኘው አይነት ወንድ ከብዙ ወንዶች የማታገኘው ትሪትመንት እንደሆነ ታውቀዋለች። በማዳመጥ እኮ ብዙ አታረግም እኮ በማዳመጥ ወድሻለሁ፣ አፈቅርሻለሁ፣ እንደዚህ ይሆናል እንደዚህ ነው ከማለት ማዳመጥ፣ ቀኑ ሙሉ ቻት ላይ የማይረቡ ጥብንጣቢ ወሬ ከማውራት ስታወራክ ነው ምልህ የሆነ ሐሳብ በመስጠት እንዲህ ብታደርጊ ብለህ ሰፖርት በማድረግ ሊሆን ይችላል። ከዛ ባሻገር ደግሞ በቃ አይደለ የሆነችውን ሊሆን ይችላል በቃ ደካማ ጎኗንም ስትነግር ሊሆን ይችላል ኢዚ በማድረግ በሆኑ ቃላቶች። ይሄ በአቅምም ካለህ እንደዛ ብቻ ኢሞሽናሊ ሲሆን በጣም ከማቴሪያል በላይ ከገንዘብ በላይ ከእንደዛ አይነት በላይ ኢሞሽናል ሰፖርት ለሴት ልጅ ምን ማለት እንደሆነ አልገባችሁም። በጣም ቅድሚያ የምንሰጠው ነገር ነው። እቺን በማድረግ ብቻ መንገስ ትችላለህ ልቧ ውስጥ። አምስተኛ ሴት ልጅ ግልጽ ወንድ ቅድሚያ የምትሰጠው ፍጥረት ነው። በጣም ግልጽነት ቅድሚያ የምንሰጠው ነገር ነው። መደበቅ ያለብህ አሊያም ደግሞ አንተ ጋር መቅረት ያለብህ ሚስጥሮችን ላይ ግልጽ ስላችሁ ወይም በቃ ማውራት የሚችል ኮሚኒኬሽን መፍጠር የሚችል የተፈጠረው ነገሮችን ሊሆን ይችላል፣ የተሰማውን ስሜት ሊሆን ይችላል፣ ያለበትን ሁኔታ ወይም የሁለታቸውን ግንኙነት እንኳን ሲናገር የሚያወራውን ማወቅ የሚያውቅ ወንድ ወይም የተሰማውን ግልጽ የሚያደርግ ያውላችሁ። በጣም ናይስ ወንዶች፣ በጣም ጥሩ ወንዶች፣ በጣም ካይንድ መልካም ወንድ ጀነራሊ የሁሉም ሴት ምንድን ነው ምርጫ ነው። ልቧን ማሸነፍ ይችላል። ግን ኢሞሽኑን ማሳያት ከሆነ ምን እንደሚያናድደው ባውንደሪው ምን እንደሆነ ከሆነ ወይም እንደ ወንድ ኖ ማለት የማይችል ማስቆም የማይችል ወንድ ከሆነ በእኛ ቋንቋ ይሉንታ ምናምን በሚይዘው ወይም በአጣት ስና የሚል ወንድ አይሰራም። በቃ ናይስነትና ካይንድነት ባውንደሪ ማልፈልገውን አልፈልግም ማለት የተለያዩ ነገሮች ነው። አቆላልፈናቸው ነው የምናወሳስባቸው እንጂ እና መልካም መሆን ጥሩ መሆን እንዳለ ሆኖ ስሜትህን ግልጽ የምታደርግ ማንነትህን ግልጽ ለማድረግ በማንነቱ ማፍር ማለት እኮ ነው። በቃ አቅምህን ይሄ ነኝ እኔ መሆን የምትችለውን ይሄ ነው ማልችለውን ይሄ ነኝ። ራሱን በደስ በሚል ቋንቋ ዲፋይን ማድረግ የሚችል ራሱን በሙሉ ልብ ሰው ፊት ማቆም የሚችል እኮ ነው። ይሄ ጥንካሬ እኮ ከራሱ አልፎ አንቺን እሷን ማለት ነው የሆነ ቦታ ላይ ደካማ ሌሎች ሲያረጓት እንኳን እንደሚጠብቃት ምታቅ ነው። ምክንያቱም በማንነቷ እንዳትሸማቀቅ የሚያረጋት ነው። ራሷን እንድትሆን ፍቃድ የሚሰጣት ወንድን እኮ ነው ሁሌ የምትፈልገው ሴት ልጅ። እንዲበላሽ፣ እንዲወፈርሽ፣ እንዲቀጠንሽ፣ አንቺ እንዲነሽ እንደዛ ነው የሚለን። አሰልችቶናል። መላ ዓለም ሙሉ ዓለም እንደዚህ ነው የሚጮኸው ሴት ልጅ ላይ ባይዘው ማለት ነው። ወይ ካልወለዳችሁ ነው ምላችሁ ወይ የምትወዳት እህት ከሌለች ወይ እናታችሁ ላይ ይሁን እንደዚህ ሲገለጽ ካልሆነ አይገባችሁም። አሁንም ማወራው ነገር ምናልባት ግን ሁሉም ሰው እንደዛ አይነት ጀጅመንት ያበዛልኛል። ራሷን መሆን የምትችለው ስፍራ ግልጽ ወንድ ስትሆን ነው እንደዛ ቦታ ላይ እንዳለች ቅድሚያ መስጠት የምችለው ለዚህ ወንድ ነው። ራሴን እኮ ሆናለሁ፣ ይሄ ቦታ እኮ ነው፣ ስፍራ እኮ ነው፣ ነፃነቴ እኮ ነው ብላ እንድታምን ያደርጋል ልቧል። አንተን ከየትኛው ወንድ በላይ እንዴት ቅድሚያ ላሰጥ ትችላለህ? ከምንም ነገር በላይ ቅድሚያ የምትሰጠው ፓኬጅ አንተ ጋር አለ። ስለዚህ ግልጽ ሁንላት። የምትፈልገውን የምትጠላውን የማይመችን ስሜትህን ለወደድነው ሰው መልካም መሆን ጥሩ ነው። ለወደድነው ሰው ቅድሚያ እንሰጣለን። የወደድነውን ሰው እንንከባከባለን። ለወደድነው ሰው አቴንሽን እንሰጣለን። ይሄ ማንም ያውቀዋል። አሁን ስለወደድካት እንደሰጠሃት እንዳታምን ግን የምታደርጋት ትክክለኛውን ወይም አንተን የሚያሳምምህን የማትፈልገውን የማትወደውን ወይም ሰዎች እንዲናገሩብህ የማይፈልገውን ማንነትን ግን ተቀብለ ወደ ያከበርከውን እንድትተዋወቀው ካረካት እመነኝ ቅድሚያ ትሰጥሃለች። ብዙዎቻችሁ ይሄንን ባለማድረጋችሁ ነው የምትወዷት ሴት ከእጃችሁ የምታመልጣችሁ። ድራማ አክቲንግ ላይ ሴት ልጅ ምን ትወዳለች የሚለው ላይ ፎከስ ስለምታደርጉ። ሐሳቤ እንደሚጠቅማችሁ የነገርኳችሁ ነገር እንደሚሰራ እርግጠኛ ነኝ። የነገርኳችሁ ተግብሩት። በሌላ ቪዲዮ በሌላ ሐሳብ እኔታችሁ ተመልሼ እስክመጣ ከወደዳችሁ ስለኔ በላይ ለሰዎች ይጠቅማል ካላችሁ ሼር በማድረግ ተባበሩኝ። አመሰግናለሁ። ቻው